We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መጥቷልና መደመጡን ጀምሯል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እንደ ሁሌው ከልብ ነው እናመሰግናለን። በሁሉም ማዕዘናት በአራቱም አቅጣጫ ከሁሉም የዓለም ክፍል እኛ የምታደምጡን ከልብ እናመሰግናለን። በያላችሁበት ደግሞ ሰላማችሁ ብዝት ይበል። የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ለአርሰናል ደግሞ የ30ኛ ሳምንት መርሃ ግብር በዚህኛው ሳምንት ተመልሷል። ዛሬ ፕሪሚየር ሊግ ጨዋታዎች መከናወን ይጀምራሉ። ነገ በርካታ ጨዋታዎች ይከናወናሉ። ምሽት 4 ሰዓት ተኩል ላይ አርሰናል ወደ ሳውዝ ኮስት አቀንቶ በአሜክስ ከብራይተን ጋር ጨዋታውን ያከናውናል። እናም የነጥብ ልዩነቱን ወደ 5 ከቼልሲ ጨዋታ ላይ እንዳስጠበቀ ጨዋታውን በተመሳሳይ ሰዓት ሲቲ ከሚያከናውነው መርሃ ግብር ጋር አርሰናል ያከናውናል። ስለ ጨዋታው ሀሳቦችን ልናነሳ ከእናንተ ጋር ተገናኝተናል። የብራይተንና የአርሰናል ጨዋታ ምን ሊመስል ይችላል? በቅርብ ዓመታት እንዴት ነበረ? በጨዋታ ውስጥ እነማን ትኩረትን ያሻሉ? አስፈሪ ጉዳዮች ምንድነው? በአርሰናል በኩል የላይን አፕ ለውጥ ሊኖር ይችላል የሚሉትን ጉዳዮች ለመዳሰስ እንሞክራለን። አድምጦታችሁን ስጡን። ባለፈው የቼልሲ ጨዋታ ላይ ጨዋታውን በትክክል የገመታችሁ አድማጮቻችን ስልክ ቁጥራችሁን በኮሜንት መስጫው ባር ላይ አስፈሩልን ብለን ጠይቀናል። አላሰፈራችሁልንም፣ በድጋሚ እንጠይቃለን። በትክክል የመለሳችሁ ሁለት አድማጮቻችን እንትኖቻችሁን ልታስቀምጡልን ትችላላችሁ። ስሞቻችሁን ስልኮቻችሁን ልታስቀምጡልን ትችላላችሁ። እናም የካርድ ሽልማቶቻችሁን ወደ እናንተ እንልካለን ማለት ነው። አብራችሁን ቆዩ። በድጋሚ ሰብስክራይብ ያደረጋችሁልን አይደለም ብዙ አድማጮቻችን ብዙ ቦታም እየተሰማን አይደለም። በቅርብ የአርሰናል ውጤት መጥፎ ሲሆን እዚህ ያለ አድማጮቻችን ትጣፉብናላችሁ። ለምን እንደሆነ አላቅም። በመጥፎ ጊዜያቶችን በጥሩ ጊዜያቶችንም ከምንደግፈው የመድፈኛ ክለብ ጋር አብረን መቆየት ያለብን ይመስለኛል። እና ማድምጦታችሁ አይለየን። ስታድምጡን ደግሞ ላይክ ማድረጋችሁን ለኛም እንዳዳመጣችሁ የሚታወቀን። ስለዚህ ላይክ አድርጋችሁ አድምጡን። አዳዲስ አድማጮቻችን ይሄን ድምጽ የሰማችሁ ከሆነ ደግሞ ሰብስክራይብ አድርጋችሁ ጀምሩ። ከመሸጋገሪያ ሙዚቃ በኋላ ኖርዝላንድ ፎሬቨር በጥቂቱ አድምጠን እንመለሳለን። የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብሮች ዛሬ መከናወን ጀምሯል። ለአርሰናል 30ኛ ሳምንት ነው። አንድ መርሃ ግብር ቀደም ብሎ ማረጉን ተከትሎ ማለት ነው ከወልቭስ ጋር ነገ ምሽት ወደ አሜክስ ይጓዛል። ወደ ሳውዝ ኮስት ወደ ደቡባዊ ጽንፍ አቅጣጫ ተጉዞ አርሰናል በአሜክስ ከብራይተን ጋር ምሽት 4 ሰዓት ተኩል ላይ በፍሎድ ላይት ወይም ደግሞ በምሽት ብርሃን ጨዋታውን ያከናውናል ማለት ነው። በእንግሊዝ እግር ኳስ ውስጥ በምሽት የሚከናወኑ ጨዋታዎች ኢንተረስቲንግ ናቸው። የፕሪሚየር ሊግ ጨዋታዎች በጥቂት አጋጣሚ ብቻ ናቸው በምሽት የሚከናወኑት። ይሄ እንደዚህ አይነት የሚድዊክ ወይም ደግሞ አንዳንድ ጊዜ የአርብና የሰኞ ምሽት ጨዋታዎች ካልሆኑ በስተቀር ማለት ነውና ጥቂት በጣም የሚገርም ድባብ አላቸው በምሽት የሚከናወኑ ጨዋታዎች። እናም ደግሞ ለባለሜዳ ቲም በምሽት የሚከናወኑ ጨዋታዎች የተለየ ስሜት ይሰጣሉ። እናም እንዳልኳችሁ አርሰናል በጣም አስደናቂ የፕሪሚየር ሊግ ግስጋሴውን በፍላውድ ላይት ወደ አሜክስ አቅንቶ ያከናውናል ማለት ነው። ከዛ አስቸጋሪ ከነበሩት የብሬንፎርድና የወልቭስ ነጥብ መጋራት በኋላ በተከታታይ በሰሜን ለንደን እንዲሁም ደግሞ በለንደን ደርቢዎች አርሰናል ለዋንጫ ያለውን ሜንታሊቲ በግሩ ሁኔታ ማሳየት ችሏል። እነዛ ሁለት ሽንፈቶች የፕሬሸር እና የሜንታሊቲ ጉዳይ ሳይሆኑ የአቋም መዋዠቅ እናም ደግሞ በሊግ ውስጥ የሚያጋጥሙ እንደ ማንኛውም ሽንፈቶች ሊቆጠሩ የሚገባ ግን ሜንታሊቲያቸው ከፍ ያለ እንደሆነ በድጋሚ ያሳዩባቸው ሁለት የለንደን ደርቢ ጨዋታዎች አሳይተዋል። እነዛ ሽንፈቶች የሜንታሊቲ ጉዳይ ቢሆን ኑሮ የቶተንሃም ሆትስፐርና የቼልሲን ጨዋታ ማሸነፍ በጣም አስቸጋሪ ሊሆን ይችል ነበር። ግን ሁለቱንም ጨዋታ አርሰናል ማሸነፍ ችሏል። እንግዲህ ቼልሲን 2-1 አሸንፈን ከሲቲ ጋር ያለን የነጥብ ልዩነትን 5 አደርሰን ነው የመጣን። ከሲቲ በኋላ ጨዋታዎችን እያከናወነ ጥቂትም በጫና ውስጥ ጨዋታ እያከናወነ ነበር። አሁን በተመሳሳይ ሰዓት ነው ጨዋታዎች የምናከናወን። ከዚህ በኋላ ደግሞ እኛ ቀድመን በድጋሚ መጫወት እንጀምራለን። ታስታውሱ ይሆናል ብዬ አስባለሁ። እኔም ደጋግሜ ስናነሳሁት ማለት ነው ከዚህ ቀደም ከሲቲ ጋር የ2 ነጥብ ልዩነት ጋር ደርሰን ነበረ። እንደገና የዋንጫው ፉክክር በጣም ተጠጋግተን ማለት ነው። ግን
እኛ ቀድመን ስንጫወትና ሲቲ ዘግቶ ሲጫወት የነጥብ ልዩነት ወደ 6 እንዳሰፋ ነው ይታወቃል። ወደ 6 ማለት ነው። እንደገና ሲቲ ቀድሞ ሲጫወት እኛ ደግሞ ከኋላው ከሲቲ በኋላ ስንጫወት የነጥብ ልዩነቱ ሲቲ ለማጥበብ ችሎ ነበር። አሁን ደግመን በኩል ሰዓት እንጫወታለን። ከዛ በኋላ ደግሞ እኛ ቀድመን ተጫወተን የነጥብ ልዩነቱን ወደ 8 እያሰፋ ነው የምንሄደው ማለት ነው። ሲቲ በዛ ፕሬሸር ውስጥ የሆነ ከዚህ በኋላ የመጫወት እድል ይኖረዋል ማለት ነው። የዚህኛው ጨዋታ እርግጥ በተመሳሳይ ሰዓት ቢሆንም ማለት ነው። እናም ከሜዳችን ውጭ አሁን በጣም ጥሩ ሪከርዶች አሉ። በጣም ጥሩ ሪከርድ እንዳለ የሚያሳይ አንድ ዳታ ስመለከት ነበር። ለምሳሌ የሊጉ መጀመር ኦገስት ላይ ነው አይደለም? ነሐሴ ሊጉ ተጀምሮ እስከ ታህሳስ ዲሴምበር ድረስ በ9 ከሜዳችን ውጭ ባረግናቸው ጨዋታዎች 11 ጎሎችን ብቻ ነው ያስቆጠርነው። በ9 ጨዋታ 11 ጎል ማለት ነው። ይህ ማለት ደግሞ በየጨዋታው 1.2 ጎል ብቻ ማለት ነው። ከዛ በኋላ ግን ባረግናቸው 6 የፕሪሚየር ሊግ ጨዋታዎች ከዲሴምበር በኋላ ማለት ነው ካረግናቸው 6 መርሃ ግብሮች 14 ጎሎችን ማስቆጠር የቻልነው። ያ ማለት ደግሞ በየጨዋታው 2.3 ጎሎችን እናስቆጥራለን። ከ2 ጎል በላይ ከሜዳችን ውጭ እናስቆጥራለን ማለት ነው። ስለዚህ ከሜዳችን ውጭ ያሉት ጎል የማስቆጠር ንጻሪያችን እያደገ እንደመጣ የሚያሳይ ይመስለኛል። በዚህ ዓመት በ20 ጨዋታዎች በጣም የገረመኝ ዳታ ነው ይሄኛውም ቢሆን በ20 መርሃ ግብሮች ጨዋታውን ስንመራ የመራ ነው በ13 አጋጣሚዎች በሴት ፒስ ነው። በ20 አጋጣሚ እንግዲህ 30 አሁን 29ኛ ሳምንት ላይ አይደለም ለአርሰናል ደግሞ 30ኛ ሳምንት ከ30 ሳምንት ውስጥ በ20 ጨዋታዎች መርተናል እና ስንመራ በ13ቱ አጋጣሚ ከሴት ፒስ በፔናልቲ ወይም በቆመ ኳስ ነው ጨዋታውን የመራ ነውና ለአርሰናል ሴት ፒስ ምን አይነት ዋጋ እንዳለው የሚያሳይ ነው። አስቸጋሪ መርሃ ግብሮችን እናም ደካማ የሴት ፒስ አጠቃቀም ያላቸውን ቡድኖች እንዴት እንደምንቀጣቸው ባለፈው የቼልሲ ጨዋታ በደንብ የታዘብን ይመስለኛል። አርሰናል በምሽት ብርሃኖች መጫወት የሚቀኑ አይነት ቡድን ነው። ለአንዳንድ ቡድኖች እንደዛ ነው ፕሪሚየር ሊግ ውስጥ፣ ለአርሰናል እንደዛ ነው። የመጨረሻ 19 ጨዋታዎችን በምሽት ብርሃን ያከናወናቸውን ምንም አይነት ሽንፈት አላጋጠመው። ከምሽት 4 ሰዓት በኋላ ያከናወናቸው 19 የመጨረሻ መርሃ ግብሮች ምንም አይነት ሽንፈት አላጋጠመው። 14ቱን አሸንፎ በ5 አጋጣሚዎች ብቻ አቻ ወጥቷል። ግን አቻ ከወጣባቸው 5 አጋጣሚዎች 3ቱን ከ2026 በኋላ ነው የወጣቸው። በጣም ደባሪው ነገር እሱ ይመስለኛል። እንግዲህ 14ቱን አሸንፈዋል ብያቸዋል። ከመጨረሻ 19 ጨዋታ 5 አቻ ወጥቷል ብያቸዋል። ከ5ቱ አቻ 3ቱ በዚህ ውድድር ዓመት 2026 ከገባ በኋላ ነው። ሊቨርፑል ጋር በ5 ሰዓት ያደረግነው ጨዋታ 0-0፣ ብሬንፎርድ ጋር 5 ሰዓት ያደረግነው ጨዋታ 0-0፣ ወልቭስ ጋር 5 ሰዓት ያከናወነው ጨዋታ ነው 0-0 የተጠናቀቀ ማለት ነው። ለመጨረሻ ጊዜ ግን የተሸነፍነው በዌስትሃም ነው 2023 ዲሴምበር ነሐሴ 2023 ነው። ለመጨረሻ ጊዜ በዌስትሃም 2-0 የተሸነፍነው በምሽት ብርሃን ማለት ነው። ከዛ ውጭ በፕሪሚየር ሊጉ የመጨረሻ 19 ጨዋታዎች ምንም አይነት ሽንፈት እንዳላጋጠምን ማየት ይቻላል ማለት ነው። እንግዲህ የሁለቱ የብራይተን እና የአርሰናል ግንኙነቶች አብዛኛውን ጊዜ ባለሜዳው ቲም ለማሸነፍ የሚቸገርባቸው አዌይ ቲም ደግሞ የሚያሸንፍባቸው መርሃ ግብሮች ናቸውና ስመለከት ከመጨረሻ 9 ጌሞች የሁለቱ ግንኙነቶች ባለሜዳ ያሸነፈ በሁለት አጋጣሚ ነው። በ3 አጋጣሚዎች አቻ ወጥቷል። በ4 አጋጣሚዎች ከሜዳው ውጭ የሚጫወተው ቡድን ነው ያሸነፈ ይልናል። እና በዚህ ሲዝን አርሰናል በሜዳው 2-1 አሸንፏል። በሜዳው ማለት አሁን ወደ አሜክስ ይመጣል። አዌይ እንዴት ይሆናል የሚሉት እንመለከታለን። ከሆም ካሸነፈባቸው ጌሞች አንዱ አርሰናል በዚህ ውድድር ዓመት ያሸነፈበት ነው። ብራይተን ባክ ቱ ባክ ድል አከናውኖ ነው ወደዚህ መርሃ ግብር የሚመጣ። ጥቂት ተቸግሮ ነው። ሊጉን በጣም በጥሩ ሁኔታ ነበር የጀመረ። ብሬንፎርድ እና ብራይተን እንደዛ ናቸው። እኛ ብሬንፎርድን በመጥፎ ጊዜ ነው ያገኘነው አቻ ነጥብ ያስጣለን ማለት ነው። ብሬንፎርድ እና ብራይተን እንደዚህ ናቸው። በጣም መጥፎ ጊዜያቶችን ያሳልፋሉ። ከዛ በኋላ ማሸነፍ ሲጀምሩ በተከታታይ ያሉ ጌሞች ነው የሚያሸንፉት። በጣም ቦርንሞዝም እንደዚህ የተመልካሉ። አሁን በተከታታይ 2 ጌሞችን አሸንፈው ነው የመጡት። ብሬንፎርድ እና ኖቲንግሃም ፎረስትን አሸንፈው ነው እንግዲህ ባለፈው እሁድ ዕለት 4 መርሃ ግብሮች ተከናውነው ነበር በእንግሊዝ ፕሪሚየር ሊግ። 4ቱ መርሃ ግብሮች 2-1 ነው የተጠናቀቁት። ፉልሃም ስፐርስን 2-1 ያሸነፈው፣ አርሰናል ቼልሲ 2-1 ያሸነፈው፣ ኖቲንግሃም ፎረስት ማለት ብራይተን ኖቲንግሃም ፎረስት 2-1 ያሸነፈው። ሌላ አንድ ጌም ነበር 2-1 የተጠናቀቀ ማለት ነው። ሁሉም ጌሞች 2-1 ነው የተጠናቀቁትና በእንግሊዝ እግር ኳስ ታሪክ የአንድ ማች ዳይ ጌሞች በተመሳሳይ ውጤት 4 ጌም ሲጠናቀቅ ለመጀመሪያ ጊዜ ነበርና ብራይተን ፎረስትን አሸንፈው ነበር እንደዛ የመጣ ከሜዳቸው ከሊግ መሪ ጋር 4 ጊዜ በመጨረሻ ተገናኝተው በሜዳቸው ማለት ነው በአሜክስ የሊግ መሪ 2 ያሸንፈው 1 ያቻ ወጣው 1 ተሸንፈዋልና 2ም ሲያሸንፉ ያሸነፉት ሲቲን እና ሊቨርፑልን ነው። 2021 ግንቦት ላይ ሲቲን አሸንፈዋል። 2025 ሊቨርፑልን የሊጉ መሪ ሆኖ ባለፈው ውድድር ዓመት አሸንፈውታል ማለት ነው። የሊግ መሪ ማሸነፍ ይቀናቸዋል። ግን ይሄ በመጨረሻዎቹ ጊዜያቶች የሆኑት ነው። እንግዲህ በሁለቱም ቡድኖች የሚጠበቁ ተጫዋቾች አሉ። ቪክተር ዮኬሬሽ በአርሰናል በኩል ሲጠበቃል። ምክንያቱም ያለፉት 7 ከሜዳ ውጭ ካከናወናቸው
በሁሉም ውድድሮች ከተከናወኑ መርሃ ግብሮች ውስጥ 6ቱን ማሸነፍ ችሏል። ስለዚህ ቪክተር ዮኬሬሽ በዚህኛው ጨዋታ የሚጠበቀው ተጫዋች ነው። 5 ጎልና 1 አሲስት አድርጓል። 6 የጎል ተሳትፎ ማለት ነው። በመጀመሪያ እንግዲህ ሲዝኑን ሲጀምር በአርሰናል ማለት በመጀመሪያ 12 ከሜዳ ውጭ ካረጋቸው ጨዋታዎች ውስጥ 2 ጎሎችን ብቻ ነበር ማስቆጠር የቻለ፣ ምንም አሲስት አልነበረውም። በመጨረሻ 7 ከሜዳ ውጭ ካከናወናቸው ጨዋታዎች ግን በ6 አጋጣሚ የጎል ተሳትፎ ማድረግ ችሏልና እሱ ለቪክተር ዮኬሬሽ በጣም በመልካም ሜንታሊቲ ውስጥ የሚያከናውነው ጨዋታ ነው። በብራይተን በኩል ውስጥም ግን እንደዚህ አይነት ሪከርድ አለ። ዳኒ ዊልቤክ የቀድሞ የአርሰናል፣ የሌስተር ሲቲ፣ የማንቸስተር ዩናይትድ ተጫዋች ማለት ነው። እናም ደግሞ አንረሳውም አርሰናል ዋንጫ ለማንሳት በተቃረበበት የ2021 አይደለም 2018 አይ ቲንክ አልተሳሳትኩ ሲዝን ላይ ዳኒ ዊልቤክ ባክ ቱ ባክ ሌስተር ሲቲን ስናሸንፍ ጎሎች እንዳስቆጠረ እናስታውሳለን አይደለ? ከሌስተር ሲቲ እንዳስፈረም ነው። ግን ዳኒ ዊልቤክ በዚህ ውድድር ዓመት 10 ጎሎች አሉት። በ38 ሹት 10 ጎሎች አሉት። 10 ጎሎች ማስቆጠሩ ግን አይደለም የሚደንቀው ማለት ነው። ከዚህ በኋላ 1 ጎል የሚያስቆጥር ከሆነ በፕሪሚየር ሊግ ውስጥ በታሪክ 3ኛው ተጫዋች ይሆናል። ከ35 ዓመቱ በኋላ ከ10 በላይ ጎል ያስቆጠረ ማለት ነው። ጋሪ ማካሊስተር በ1999 2000 ይሄን አድርጎ ነበር። ዝላታን ኢብራሂሞቪች በ2016-17 ሲዝን ይሄን አድርጎ ነበር። ከነዚህ ሁለት ተጫዋቾች በኋላ ከ35 ዓመት በኋላ ከ10 በላይ ሊግ ጎል ያስቆጠረ የፕሪሚየር ሊግ ተጫዋች ይሆናል ማለት ነው። ለዛ ሪከርድ ነው የሚጫወተው ማለት ነው እና ለሱም በጣም የሚደንቅ ይመስለኛል። 2024-25 ከ10 በላይ ጎል ካስቆጠረ በኋላ የኛው ሲዝን ለመጀመሪያ ጊዜ ነው የሚሆነው ከ10 በላይ ጎል የሚያስቆጥርበት ማለት ነው። በብራይተን በኩልስ ያሲን አየሪ ከጉዳት ይመለስላቸዋል። ግን አዳም ዌብስተር እና ስቴፈን ቴዝመንስ አሁንም የረጅም ጊዜ ጉዳት ላይ ስለሆኑ አይኖሩም። በአርሰናል በኩልስ ዲክላን ራይስ ባለፈው መጠነኛ ጉዳት እንዳጋጠመው እና ተቀይሮ እንዲወጣ እንደጠየቀ ሚካኤል አርቴታ ሲናገር ነበረ። ለዚህኛው ጨዋታ ይመለስ አይመለስ ዛሬ ከሰዓት ሚካኤል አርቴታ የሚሰጠውን ጋዜጣዊ መግለጫ መጠበቅ አለብን። ማርቲን ኦዲጋርድና ቤን ዋይት ግን የመመለስ እድል ይኖራቸዋል ተብሎ ይጠበቃል በዚህኛው ጨዋታ ላይ ማለት ነው። የአርሰናልና የብራይተንን የቅርብ ጊዜ የእርስ በርስ ግንኙነቶች መመልከት አስፈላጊ ይመስለኛል። በቅርብ ያረጓቸውን ጨዋታዎች እንተውና ብራይተንን ለመጀመሪያ ጊዜ ስንገጥሙ በመጀመሪያ 3 ጌሞች ማሸነፍ አልቻልንም ነበረ። በመጀመሪያ 3 ጌሞች ማለት ሁለቱን አሸንፎን አንዳቸው ወጠን ነበረ ማለት ነው። በመጨረሻ 5 ጌሞች ግን አላሸነፈን። ከ2021 ጀምሮ በሜዳው 3ቱን አሸንፈን ሁለታቸው ወጥተናል ማለት ነው። አላሸነፈንም ብራይተን ማለት ነው። ፍጹም አላሸነፈንም ማለት ነውና ከብራይተን ጋር በጣም ጥሩ ሪከርድ ነው ያለን። ብራይተን ከአርሰናል ጋር ያለፉትን 11 ጨዋታዎች በጠቅላላ ብንመለከት 6 ሽንፈት ነው ያጋጠመው። ሁለት ጊዜ ብቻ ነው ያሸነፈ፣ 3ቱን ናቸው ወጣው። ሁለት ጊዜም ያሸነፈን በኤሚሬትስ መጥቶ ነው። ኤፕሪል 2022 2-1 አሸንፈናል። ግንቦት 2023 ደግሞ 3-0 አሸንፈናል። ከነዚህ አጋጣሚዎች ውጭ አንደኛው የዲዘርቢ ውጤት ነው፣ አንደኛው የግራን ፖተር ውጤት ነውና ከነዚህ ውጤቶች ውጭ በ6 አጋጣሚዎች ከመጨረሻ 11 ግንኙነቶች ብራይተንን ማሸነፍ ችለናል ማለት። በጨዋታ ውስጥ የሚጠበቁ ጉዳዮች አሉ። አንደኛው የጨዋታ እድል ያላገኙ ያሉ ተጫዋቾች በእንደዚህ አይነት የሳምንቱ አጋማሽ ላይ ጨዋታ ያገኛሉ ወይ? አንደኛው ሪካርዶ ካላፊዮሪ ነው። አሁን በፔሩዊን ካፒዮ በጣም ድንቅ ብቃት ምክንያት ተጠባባቂ እንደሆነ ይታወቃል። እናም በዚህ ጨዋታ ይመለስ አይመለስ አይታወቅም። እርግጥ በሳምንቱ መጨረሻ ላይ አርሰናል ከማይነስፊልድ ጋር የኤፍኤ ካፕ ጨዋታ ነው የሚያከናውነው። ስለዚህ በዛ ጨዋታ ላይ በርካታ ተጫዋቾች በቋሚ አሰላለፍ ሲኖሩ ተብሎ ይጠበቃል። ሉዊስ ማይልስ ስኬሊ፣ ሪካርዶ ካላፊዮሪ ወይም ደግሞ ኬፓ አሪዛባላጋ ወይም ክርስቲያን ኖርጋርድ የመሳሰሉ ተጫዋቾች ሰፋ ያለ የመጫወቻ ጊዜ እንደሚያገኙ ይጠበቃል። ማክስ ዶማንም ወደ ላይንአፕ ይመለሳል ተብሎ ይጠበቃል በዚህኛው መርሃ ግብር በኤፍኤ ካፕ በሳምንቱ መጨረሻ በምናከናውነው ማለት ነው። በዚህኛው መርሃ ግብር ግን እንደዚሁ ፊዚካሊ ጉዳዮች ተመልክቶ አንዳንድ ተጫዋቾች ወደ ላይንአፕ ሊመጡ ይችላሉ። አንደኛው ሪካርዶ ካላፊዮሪ ሊሆን ይችላሉ የሚሉ ጭምጭምታዎች አሉ። ኤብሬቺዜ ጨዋታውን የመጀመር እድሉ ሰፊ ነው አሁንም ቢኮዝ ካይ ሃቨርትዝ ከጉዳት ነው የተመለሰ። ባለፉት ጥቂት ደቂቃ ነው የተጫወተ። ማች ፊትነሱ ልክ እንዳልሆነ ስንመለከት ነበር። ማርቲን ኦዲጋርድ ከተመለሰም ከጉዳት ነው የሚመለሱ። ስለዚህ ኤብሬቺዜ ጨዋታውን ይጀምራል። የሊያንድሮ ትሮሳርድ የሰሞነኛ ብቃት ልክ አይደለም። እንደ ብራይተን ከጀርባው ስፔስ ለሚተውትም ማርቲኔሊ መጠቀም አስፈላጊ እንደሆነ ማንሳት ይቻላል። የቼልሲን ጨዋታ መልክ በብዙ የቀየረው ማርቲኔሊ እንደሆነ ይታወቃል። ከጀርባቸው ስፔስ ለሚተው ቡድኖች እንደ ማርቲኔሊ ተጫዋች በጣም ወሳኝ ነው። በድጋሚ ማርቲን ዙቢሜንዲና ዲክላን ራይስ ጥሩ መጫወት አለባቸው። በተለይ ዙቢ ጥሩ ካልተጫወተ አርሰናል ጥሩ አይሆንም በፍጹም ማለት ነው። ማርቲን ዙቢሜንዲን በጥሩ መጫወት አርሰናል ይጠብቃል። ኦፕታይን ጨዋታ የማሸነፍ ግምት ለአርሰናል ሊሰጥ እንደሚጠበቀው 56% ለአርሰናል ሲሰጥ 22% ለብራይተን። ጨዋታው በተመሳሳይ በአቻ ውጤት የመጠናቀቅ እድሉ 22% ነው ብሏል ኦፕታ። እናንተስ ጨዋታው ስንት ለስንት ይጠናቀቃል? ግምቶቻችሁን አስፍሩልን። ማችዳይ ፕሪማች ሪቪው የጨዋታ ቅኝቶቻችን ለእናንተ አደረስና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።